ጋይስ እንዴት ናችሁ? ሀይሚዬ ሰሞኑን ስቶሪ እያበዛሽ ነው። ከትናንት ወዲያም ላፋችሁ ዚፕ አድርጉለት፣ ላፋችሁ ሽንት ቤት ስሩለት። ዛሬ ደግሞ እኔ መማር አቃተኝ እንጂ አስተማሪዎቹስ ጎበዝ አስተማሪ ነበሩ። ኦላላ እቺ ቅኔ ለማን ይመስላችኋል? ብቻ ሀይሚ ጥቅስ የምታበዛው ሰዎች ሀሜት ሲያበዙባት ነው። በተለይ በቅርቧና በዙሪያዋ ያሉ ሰዎች ሀሜት ካበዙባት ማለት ነው እንደዛ አይነት ጥቅስ ትጠቀማለች። ምክንያቱም አንዳንዴ በቀጥታ ከምትናገሩ በሆነ ነገር ብትነግሯቸው ይሻላል። እንግዲህ ሰሞኑን ማለት ነው አብርሽ እነ ሩታ ልጅ መውለዷን አስመልክቶ ሀይሚ እኮ ትሄዳለች፣ እርግጠኛ ነኝ ሳትሄድ ቀርታ አይደለም። እና ብዙ ሰዎች ለምን አልሄደችም? ተጣልተው ነው? ሲቀጥል ደግሞ ብሩኬንና አብርሽን የምታነጻጽሩ ብዙ ሰዎች አላችሁ። በነገራችን ላይ አብርሽና ብሩክ በጣም የተለያዩ ሰዎች ናቸው። በመጀመሪያ ደረጃ አብርሽ መኪና ስለገዛ ብሩክ ለምን መኪና አልገዛም? ይሄ ብዙ አይነት የብዙ ሰው አስተያየት ነው። አንደኛ ሀይሚ ድክመት ያደርጉታል። ሀይሚ የሆነች በቃ ሞኝ ስለሆነች በቃ በዚህ ይደልላታል። የራሱ ወዳጆች ነን የሚሉ እነዚህ አሮጊቶቹ ማለት ነው። ይሄ እሷንም እንደዚህ የሆነ በመሀላቸው ክፍተት የሚፈጥር ነገር የሚያወሩ ሰዎች አሉ። እንደዚህ ያደረገላት ይሄው ለሀይሚ ጥንቸር በቃ እንደዚህ የሚሉ አሉ። የራሱ አድናቂዎች ማለት ነው። ገባችሁ? ለራሱ ነው እንጂ ምናምን ሲቀጥል አብርሽ ለሩታ መኪና ቢገዛላት በራሷ ብር ነው። ገባችሁ? በራሷ ዩቲዩብ ቻናል ነው። አድሰንሱ በአንድ ነው። ስለ ዩቲዩብ ባህሪ አታቁም እንጂ አድሰሷ አንድ ነው። ሩታን ጋጥ እንደው አድርጎ የበላት አብርሽ ነው ለራሱ ማለት ነው። ሲቀጥል እንደው እኔ ማርያም እንምላችሁ ከአብርሽና አብርሽ በፊት በጣም ምርጥ ልጅ ነበረ። በጣም አሪፍ ቪዲዮዎች ነበር የሚሰራ፣ የሚያስተምር፣ ሰዎችን የሚረዳ ምናምን። ግን እየቆየ በጣም ነው የተበላሸው። በተለይ እንደዚህ ከሴት ጋር የሚጋጋጠው ነገር በጣም የሚያበዛው፣ ብዙ ሴቶች መቀየር፣ ለትዳር አለመታመን፣ በጣም ብዙ ነገሮችን አይቼበታለሁ በአብርሽ ማለት ነው። እና አብርሽና ብሩኬ ጭራሽ ነው የማይገናኙት። አብርሽ የራሱ የሆነ ኳሊቲ አለው። አብርሽ ለራሱ ጎበዝ የሚያደርገው ነገር አለ። ምንድን ነው? ጎበዝ ነው፣ ይሰራል። ገባችሁ? ስራው እንደሆነ አውቆ በቃ ስለ ሰው ዴንታ የለውም። ስለ ይሉንታ ምናምን የሚባል ነገር የለም። እሱ ምንድን ነው? አላማና አላማ ብቻ ነው። የሆነ ቦታ መድረስ ነው አላማው። ሰው እንደዚህ አለኝ አላለኝ አይልም። ካመንበት ይሰራል። ገንዘብ ካስገኘለት ምንም ነገር ይሰራል። በቃ አብርሽ እንደዚህ አይነት ሰው ነው። ሰው አከበረው አላከበረው አይዶን ኬር የለውም። ቤተሰቦቹን ግን ያከብራል። ይሄን ወድለታለሁ። እናትና አባቱን ያከብራል። ከዛ ውጭ ግን ለሚስቱ በቃ የተለየ ቦታ ነው ሲሰጣት አላየውም። ብዙ መስዋዕት ከፍላለታለች ምናምን፣ ግን ከሴት ጋር ምናምን ሲጋጋጥ ይሄ ነገሩ በጣም የሚያስጠላው፣ በቃ የሚያስጠላ ባህሪ ነው ማለት ነው። እና አብርሽም የራሱ ኳሊቲ ቢኖረውም ግን ከብሩክ ጋር ማወዳደር ትንሽ የሚከብድ ነገር ይመስለኛል። ብሩኬ ደግሞ የራሱ የሆነ ሌላ ኳሊቲ ያለው። እንዴት ናችሁ? ደህና ናችሁ? የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች ደህና ናችሁልኝ? አለሁ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ በአዲስ ነገር ከች ብያለሁ። ሀይሚዬ ሰሞኑ ጥቅስ እያበዛሽ ነው። ይሄ ነገር ደግሞ ብዙ ሰዎች ብዙ ነገር እያሉ ስለሆነ እንግዲህ በተለይ በቅርቡ ያሉ ሰዎች ብዙ ነገር እያሉ ነው። ስለዚህ ሀይሚ ሞኝ ሆናለች። በቃ ገንዘቧን ብሩክ ነው የሚወስደው፣ እሷ ምንም ነገር ብቻ እንደዛ አይነት አስተያየት አለ። በነገራችን ላይ ማንም ሰው ገንዘብ ላይ እጅ ላይ አይደለም፣ ሞኝ አይደለም። ብር ላይ ገንዘብ ላይ ሞኝ የሆነ ሰው በጭራሽ የለም። ለራሷ ልታጠፈው ትችላለች እንጂ ገንዘቡን ማንም ሰው ለሰው አይሰጥም። ገንዘብ ላይ የፈለገ ሞኝ ይችል ህፃን ልጅ እንኳን ማለት ነው ብር ካየ ሩጦ ሄዶ ነው የሚያነሳው። ገንዘቡ ላይ ማንም ሞኝ አይደለም። የራሱን ገንዘብ እንደፈለገ ለሰው የሚሰጥ የለም። ሲቀጥል እነሱ ለየራሳቸው ነው የሚሰሩ። ሀይሚ የራሱ የሆነ ፍላጎት አላት። ገባችሁ? የሆነ ማድረግ የምትፈልገው አሁን የሆነ ሰው ማለት ነው። አሁን እናንተ ከአብራችሁ የምትሰሯቸው ጓደኞቻችሁ አንዷ ቤት ትፈልጋለች፣ አንዷ መኪና ትፈልጋለች፣ አንዷ ደግሞ ቤተሰቦቿን መርዳት። ስለዚህ ፍላጎታችሁ የተለያየ ነው አይደለ? አንዷ ቤተሰቧን ስለረዳች ብቻ እናንተም በየወሩ እሷ ስለረዳች እኛ ምን ረዳት ላላችሁ እንዴ አትሉም? የራሳችሁ የሆነ አላማ ግብ ምናምን ይኖራችኋል። ሰው ሀይሚ ደግሞ መኪና እንዲገዛላት ካልፈለገች አይገዛም። በቃ መግዛት ካልፈለገች ገዝታ ቢሆንስ የግድ እዚህ ጋር መታ ማሳየት የለባትም ለኛ ይሄው መኪና ገዛው ምናምን ብላ። በእርግጥ ደስታዋን
ያላትን ነገር በሙሉ ሁላቸውም ለኛ ያሳዩናል። እንደዛ ማድረግ ላይፈልጉ ይችላሉ። አንዳንዴ እኮ የሰው ምላስ በጣም ከባድ ነው በነገራችን ላይ ማለት ነው። ሰው ሲያወራባችሁ ሲያማረትባችሁ ብዙ ነገሮች ይፈጠራሉ እና እዚህ ጋር መታ የግድ መናገር የለባትም። ሲቀጥል ደግሞ ምን ይሰራላታል? እሷ ገና ህፃን እኮ ናት። ምን ይሰራላታል? መኪና የምትሉ እናንተ ማለት ነው። መኪና ምን ይሰራላታል? ለሷ ሌላ ለሷ የሚያስፈልጋት የሷ ፍላጎቷ ካልሆነስ? አሁን እቺ ህፃን ልጅ መኪና ይዛ ምን ይሰራላታል? ምንም። ፍላጎቷ ካልሆነ ሌላ ነገር መስራት ከፈለገች ገንዘቧን አስቀምጣ ሌላ ነገር ትሰራበታለች። አሁን ሀይሚ እያየናት ተቀይራለች። ከፊዚካሏ ጀምራ የራሷን ቤት እየኖረች ነው። ዝንጥ ብላ ነው የምትኖረው ምናምን። ይሄ ብቻ ትልቅ ለውጥ ነው። የራሷን ገንዘብ እየተጠቀመች እንደሆነ የሚያሳየው ቤት ተከራይታ ነው የምትኖረው። የቤት ኪራይ እየከፈለች ነው። አስቤዛ እያሟላች በቃ ገንዘቧን እየተጠቀመችበት እንደሆነ በደንብ ማወቅ ትችላላችሁ። ሩታ እኮ ቀጥ ብላ ከሱ ቤት ገብታ ደባል ሆና ነው እየኖረች የነበረውና ለሷ መኪና ስለተገዛ ይችም ይገዛላት ማለት የለባችሁም። ሀይሚን እንደ ሞኝ እንደ ጅል ማየት የለባችሁም። ሲቀጥል በሁለታቸው መካከል ክፍተት እንዲፈጠር ማድረግ የለባችሁም። ብሩኬ ልክ እንደወሰደባት ምናምን አድርጋችሁ ማለት ነው። እና እሷ ጅል ትመስላችኋለች፣ ህጻን ልጅ ትመስላችኋለች። ገንዘብሽን እንደዚህ አድርጊ። ያውን በቃ እኔ ያልማራልኩ እንጂ አስተማሪዎች ብዙ ጎበዝ ነበሩ የሚለው አሁን በቃ ልክ አንዳንድ ሰዎች ብሯን እሱ እንደሚወስድባት በቃ ለሱ እንደምትሰጠው ለሱ ብላ በቃ አብሯት እንዲቀጥል ብላ ብር እንድትሰጠው ብቻ የሆነ ሰው እንደዚህ ብሎ አውርቷል የሆነ ጊዜ ላይ ማለት ነው። ብሯን ለሱ እንደምትሰጠው ለሱ ብላ በቃ ሁሉን ነገር እንደተወች ምናምን ነው እየተወራ የነበረው። ግን እንደዛ እንዳልሆነ ደግሞ ኑሮዋን እያሳየችን ነው። በራሷ ቤት እየኖረች ነው። ዝንጥ ብላ ነው የምትኖረው። በቃ ገባችሁ? ገንዘቧን እየተጠቀመችበት ነውና ባናታችን እንታከላለን። መኪና ለምን አይገዛላትም? መኪና ያልገዛላት ስለማይወዳት ነው ምናምን ምትሉ አንዳንድ ሰዎች ስላላችሁ ነው። እሷ ገንዘቧን ምን ማድረግ እንዳለባት እሷ ናት እንጂ የምታውቀው እናንተ አይደላችሁ የምትነግሯት ማለት ነው። እንደዚህ አድርጊ እንደዚህ አድርጊ ምናምን። አንድ ሰው ስራ እየሰራ የሆነ ገንዘቡን ማድረግ የሚፈልገው የራሱን ፍላጎት እንጂ ሰው የሆነ ነገር አድርጎ ስላላችሁ አታደርጉም። እና እሷ በራሷ መንገድ መመራት የምትችል ሰው ናት እንጂ አብርሽ ለሩታ መኪና ስለገዛ ለሀይሚም መገዛት አለበት ወይም ደግሞ ሀይሚ ማይገዛላት ስለማትሰራ ነው ወይ ገንዘቧን ሌላ ስለምትሰጠው ነው። እንደዚህ በቃ አይነት አስተሳሰብ ባይኖራችሁ ጥሩ ነው ብዬ አስባለሁ። ምክንያቱም በመሀላቸው አሁን ይህን ምክር ለምሳሌ እሷ ብትሰማ ኖሮ ሊያጣላቸው ይችላል። ገባችሁ? አንዳንድ ሴቶች ሞኝ ናቸውና እሷ ግን እንደዛ አይነት ነገር ምሰማ አይነት ሰው አይደለችም። ብትሆን ግን ያጣላል፣ በመሀል ክፍተት ይፈጥራል። ስለዚህ ብሩክ የራሱ የሆነ ኳሊቲ ያለው፣ አብርሽ ደግሞ የራሱ የሆነ ኳሊቲ ያለው፣ የሁለታቸውም አብርሽም የሚወደድበት የራሱ ነገር አለው፣ ብሩክም የሚወደድበት የራሱ ነገር አለው። አሁን አብርሽ አንዳንዴ ሰዎችን ይረዳል ምናምን ጥሩ ነው፣ ግን እንደዚህ በሚስቱ ላይ የሆነ ሴት ጋር የሚላላጠው ነገር ምናምን በቃ አይመቸኝም። ይሄ የሆነ ዝሙት ነገር ነው። ሲቀጥል ደግሞ ብሩኬ ማለት ነው አንደኛ ነገር ከሴት ጋር ይላላጥ ገና ብር ያስገኛል ብሎ ወይ ፍራንክ አንድ ቀን ሊሰራ ይችላል። አብርሽ ሪል አድርጎ ነው የሚሰራው። ገባሽ? ሪል አድርጎ እንደዚህ እየተሳሳሙ ልጥፍጥፍ ብለው። ብሩክ ደግሞ እንደዛ አያደርግም። ፍራንክ ሊሰራ ይችላል፣ ከሴት ጋር ሊሄድ ይችላል፣ ግን ያለፈ የሆነ የሚያስጠላ ነገር አያደርግም። በቃ ክብሩን ይፈልጋል። ክብሩን አስጠብቆ ነው እንጂ ገንዘብ ስላስገኘ ብቻ የማይሆን ስራ አይሰራም እሱ ማለት ነው። በቃ እንዲህ ክብሩን ጠብቆ ምናምን ነው መስራት የሚፈልገው እንጂ ገንዘብ ስለሚያስገኝ ብቻ የሆነ ክብሩን የሚነካ ነገር አያደርግም ብሩክ ማለት ነው። በጣም ምርጥ የምወድለት ነገር ማለት ነው። በቃ ገንዘብ ስለሚያስገኝ ብቻ የሆነ ቪዲዮ አይሰራም። ክብሩን የሚነካ ቪዲዮ በቃ ለሱ የማይመጥነውን ነገር አይሰራም። በቃ የሚመጥነውን በቃ ክብሩን የማያስነካውን ያመነበትን ይሰራል። አብርሽ ብር ካስገኘ ምንም ይሁን ይሰራል። ምንም ይሁን ቪው ብቻ ይምጣለት። ገባችሁ? ስለዚህ አብርሽ ለሩታ መኪና የገዛ በራሷ ብር ነው። ሀይሚ ደግሞ የራሷን ገንዘብ እየተጠቀመች በራሷ ቤት ፈታ ብላ እየኖረች ነው። ስለዚህ ቢገዛም ባይገዛም የራሷ የሆነ
በቃ ያመነችበት ነው ማድረግ ያለባት እንጂ የሆነ ሰው ስላደረገ ብቻ የእሷን መደረግ አለበት ማለት የለባችሁም። አንድ ሰው ስለ ራሱ ብቻ ነው የሚያውቀው።